በሰርግ ቀን አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱ? እኔ ትናንትና እኮ ፈልጋችሁ አገኙት ድረሱበት። የሆነ ሰው በሰርጉ ቀን ስልኩን ይዞ ኳስ ሲመለከት ነበረ። ሚስቱም ልትጥናጥቀው እየታገለች ነበረ ብያችሁ ነበረ። እኔ ግን ፈልግ ያግኝቼዋለሁ ቲክታክ ላይ ያዩትን ነገር ማለት ነው። እና እንደዚህ ነው በቃ ኳስ ሱስ እንደዚህ ነው። አይደለም የኳስ ሱስ ይቅርና የሆነ ተከታታይ ፊልም ማየት ከጀመራችሁ ሱስ ነው የሚሆንባችሁ። አሁን እኔ በብሩኬ አልፈርድበትም። ለምን የሆነ ተከታታይ ድራማ እኔ ማየት ከጀመርኩኝ ያንን ፊልም ካላየሁኝ በቃ እንቅልፍ አይወስደኝም። ግድ ማየት የሆነ የህንድ ድራማ የምከታተለው ነበር የሆነ ሰዓት ላይ ልጆቹ ክፍል ተሰርቄ ሴትዮዋ በተኛችበት ከፍቻዬ ነበረ። ይሄን እኮ ጉዴን አታውቅም። በፊት ካሜራ ከመደረጉ በፊት ነው የምነግራቸው። አሁንማ ካሜራ ተደርጓ ቤት ተደርጎ ይታያል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እኛ ተዛቢ ነን፣ ተመልካች ነን። እኛ ተመልካች ነን። በላተኛው ዋናው ከመሃል ነው ያለው ትናላችሁና ብሩኬና ሀይሚ ግን ለሰርጋችሁ በቅድሚያ ያብቃችሁ። ያቀን ነው እኛም የናፈቀን ሰርጋችሁ ደርሶ ማለት ነው ማየት ነው የናፈቀን። እኔ ከምንም በላይ ያ ቀን ናፈቀኝ። ከዛ በኋላ ግን አይደለም ስልኩ ይቅርና ኳሱም ትዝ አይለውም። ቅማምዬ ከአንቺ ጋር ሆኖ የማይባለውን የማይጭራሽ የማይታሰበውን ነገር ይሄ ዝም ብሎ ነው። ይሄ ሲጀመር ፍቅር የለበትም። መግቢያ ላይ ያደረኩላችሁ ቪዲዮ ልጅቷን እንደማያፈቅራት ነው የተረዳሁትኝ። የምሬን ነው የምላችሁ። ከምር ቢያፈቅራት ኖሮ እሷን እሺ ይተው፣ ለቤተሰቦቿ ቢያንስ ክብር፣ ለጓደኞቿ ክብር ይሰጥ ነበረ። ግን እንደማያፈቅራት ነው የተረዳሁትኝ። ምንም ያክል እንኳን በዚህ ልክ ሱስ ቢኖርበት የኳስ የመመልከት በደስታው ቀን ሞትና ሰርግ አንድ ነው ይባላል። ሰው በደስታው ቀን እንደዛ ያረጋል እንዴ? አያረግም። እና ብሩኬም እንደዛ ያንገራገረው ለቀልድ እንጂኛ እንደዚህ ለማወዛገብ ለሌላ ነገር አይደለም። የምሬን ነው የምላችሁ። በጭራሽም ደግሞ አያደርገውም። ግን ደግሞ አንድ ነገር ልምድ ላይ አሁን ብሩኬና ሀይሚ አንድ ቀን ቪዲዮ ከቀሩ በጣም የሚከፉ የሚጨነቁ የሚያለቅሱ ሰዎች አሉ። እኛም እንጨነቃለን፣ ግን የሚያለቅሱ ሁላ አሉ። አስቡት፣ ልጅ እናቷ ገበያ ሄዳባት ቶሎ ካልመጣኝ ነው አይደለም የምታለቅሰው። በዛ ቦታ ደግሞ እነዚህ ልጆች ከጠፉ ትንሽ 1-2 ቀን ተጠፉ ምን ሆነው ነው ምናምን ብለን ምን እንጨነቃለን። እና ምንድነው ስለለመድናቸው እና የለመድነው የሆነ ልምድ ደግሞ በቀላል የሚተው ነገር አይደለም ማለት ነው። ያስቸግራል። ከዛ ባሻገር የሆነ ፎቶ አልለጠፍኩላችሁም እዚህ ጋር። ግን ምን ታዘባችሁ? ማታ ሀቢባ ቤት እኔ አዘንኩ በጣም ማለት ነው። ምክንያቱም እኔ አሁን እዚህ ጋር ፎቶ ያልለጠፍኩትኝ ያቺ ልጅ አረመኔ ለእናቷ ያልተመለሰች እዚህ ጋር የሷን ፎቶ ብለጥፍ ሌላ ነገር ብታደርግ እዚህ ጋር እኔ ቻናል ላይ ማን ይመልሳታል? ማንም አይመልሳትም። በቪዲዮ እንኳን ወጥቼ እንደዚህ ብሰራ ምንም የምታመጣው ነገር የለም። ግን ከካሜራ ጀርባ ስለሆንኩኝ የግለሰብ ፎቶ መለጠፍ እንትን ይላል። ግን እናንተ ምን ታዘባችሁ? እናት የሆናችሁስ ምን ተሰማችሁ? ያቺ ልጅ እናቷን ስትሳደብ ለእናቷ እንደዛ መልስ ስትሰጥ እናቷን ዝቅ ስታረግ ምናምን መቼስ አይታችኋል አይደለ? እናት በወለደችው እንደዚህ ስትሰቃይ በወለደኝ ልጇ ማለት ነውና አብዛኞቻችን ለእናታችን ነው የተሰደር ነው። የእናት ዋጋዋን የምናቅናቃለን ማለት ነው። እኔ ለእናት እድሜ ከቀንሶ ቢሰጥ እሰጣለሁ ለእናቴ። ሰው እናቱን የዝን ያክል ያበሻቅጣል፣ ይሳደባል። የመሬን ነው የምላችሁ። እኔ መፈጠሬን ነው የጠለሁትኝ። በቃ እንቅልፍ ራሱ በቃ አልወስድም አለኝ ምናምን ነገር። እኔ በጣም ነው ያዘንኩትኝ ከሚባለው በላይ ማለት ነው። ሲጀመር ያንን በቅድሚያ ያንን ልጅ ሴትዮዋ ኢንተርቪው ተደርጋ እግረኛው ሚዲያ ላይ አይቼ ነበር በቅድሚያ ማለት ነው። እና አሁን ደግሞ አበባ ቤት መታ እንደዛ መልስ ሲሰጣጡ ጭራሽ እናቴ አይደለሽም ብላ ከደች። ልጅቷ ግን የሆነ መንፈስ አለባት እንጂ በጤናዋ አይደለም እንደዛ እናቷን የምታዋርድ በሚዲያ ማለት ነው። አንቺ ጭራሽ ወንድ አለሽ ወንድ ይዘሽ ምናምን ነገር ለኔ የተባለውን ወንድ ለአንቺ አድርገሽዋል ምናምን ነገር አስቡ እንግዲህ። እና ስም እየጠራች የልጁን ስም እየጠራች ሁላ ማለት ነው። እንደዚህ አይነት ልጅ ከሚሰጥ መሃን ቢኮን ይመረጣል። እንደዚህ አይነት ባይወለድስ? የምሬን ነው የምላችሁ። ልጆቹ አበባ ነው የሚመሳስሉት፣ ቆንጆ ናቸው። ግን እናታቸውን በሚዲያ እንደዛ አበሻቀጡ ምናምን ነገር። የሴት ጎረምሳ ስነ ስርዓት የሌላቸው አንዳንድ ጊዜ እኮ አባት ያስፈልጋል የሚባለው እውነት ነው። ነገር ግን ደግሞ ጅግና እናቶች አሉ።
ጅግና እናቶች አሉ። ልጆችም የእናት ዋጋ ገብቷቸው ስነ ስርዓት ይዘው ለእናታችን ይሄንን ማድረግ አለብን፣ ቅድሚያ ለእናታችን ነው የምንኖረው የሚሉ ጣብ ግፍ የሚሉ አሉ። እንደውም ወንድ ልጅ ይሻላል ከሴት ልጅ። እንደውም ወንድ ልጅ እናቱን ይወዳል። የምሬን ነው የምላችሁ፣ ወንድ ልጅ እናቱን ይወዳል። እኔ እንደተመለከትኩት ከሆነ በእነዚህ ሴት ልጆች ላይ ወንድ ልጅ እናቱን ይወዳል። የምሬን ነው። እነዚህ እናታቸውን ሚዲያ አሳልፈው ይሰጣሉ እንዴ? ምን አይነት ጉድ ናቸው? እናታቸው ገና ደግሞ ወጣት ናቸው። አስቡ፣ በዛ ላይ የተማሩ ናቸው። አስቡት እንግዲህ 5 ልጅ አሳድገው ዛሬ እናታቸው ላይ እየፈነጩ ነው። እኚህ ሴት ከምሞት ብለው ነው ሚዲያ ያወጡት። ነገ ቢሞቱ በእንደዚህ ጎረቤት እኮ ወጥቶ ይናገራል። እኚህ እናት የሞቱት በልጃቸው ምክንያት ነው፣ እንደዚህ አረው ቆስለው ምናምን ብለው እነዛ ጎረቤቶች ወጥተው ማውራታቸው አይቀርም። ግን እግዚአብሔር እናት ያላችሁ በእድሜ በጤና ያቆይላችሁ። የምሬን ነው። እናት አባቶቻችሁ ጋር ለመገናኘት እናት አባቶቻችሁን የናፈቃችሁ በህልም በሆናል በናፍቆት የምትሰቃዩ የአይነ ስጋ ያብቃችሁ። መድኃኔዓለም ነው ምላችሁ። የምሬን ነው ምላችሁ። እናቴዋ እኔ ተሰደድኩት ለእናቴ ነው። ይቅርታ፣ እኔ በእናቴ ቀልድ አላቅም። ለምን አፈር አትመስልም? እናት ናት። እሷ እኮ ሳትበላ ቆማኛን የምታበላ እናት እኮ ነች። ስንት አይነት ስድ አለ። እኔ ማውራት አልፈለኩም፣ ውስጤ ግብግብ ስላለ ነው። በቃ እርር ነው ያልኩትኝ። እንቅ ባደርጋት ራሱ እዛ አጠገቧ ብሆን እንቅ ባረጋት። እንደዛ ለእናቷ መልስ ስትሰጥ እናቷን ለማዋረድ ስታበሻቅጥ እንደዛ። ኧረ ዋጋሽን ታገኛለሽ። እውነት መድኃኒዓለም የእጅሽን ይሰጠዋል። የምር ሌላው እኔ ሀይሚ ብሩኬ በጣም መወዳቸው ማከብራቸው ስለሆኑ ለዛም ነው ፎቶቸውን ከነሱ ጋር ያለጠፍኩት። የዚችን ልጅ ፎቶ ያለጠፍኩት ለዛ ነው። የወረደ ሰው ከተከበረ ሰው ጋር አይቀመጥም ብዬ ነው እንጂ አይታችኋል። ስላያችሁትም ነው ያንን ታሪክ እዚህ ጋር ላነሳው ለዋራው የፈለግኩትኝ እንጂ እርግጠኛ ነኝ ትክታኩ ስለተለቀለቀ አይታችሁታል። ብቻ ፈጣሪ ልብ ይስጠን፣ አይናችን የጋረደውን ነገር ያብራለን። ይሄ ክፉ መንፈስ ነው እንደዚህ እናትን እንድትሳደብ ያደረጋት እንጂ ሌላ ነገር አይደለም። እኔ እግዚኦ ብያለሁ።